የጎጃሙን መሪ አርበኛ ጀነራል መንበሩ ጌታዬን መስዋዕትነት በተመለከተ ዝርዝር መረጃዎች ወጥተዋል። በቆይታችን ተሰሙታላችሁ። የአማራ ፋኖ በጎጃም በአንድ ሳምንት ውስጥ ብቻ አስደናቂ ጀብዶችን መስራቱን አሳውቋል። ዝርዝሩን ይዘናል። የአማራን ሕዝብ ትግል ለሽያጭ የሚያቀርቡ ግለሰቦችና ቡድኖችን በተመለከተም በዘገባችን እናነሳለን። ከፍተኛ የጤና ባለሙያዎች የተገደሉበት ጦርነት መረጃም ወደ እናንተ ይደርሳል። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተ ይመጥናሉ ብለን ያዘጋጀናቸውን እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። ጀነራል መንበሩ ጌታዬ በተሰዋበት በሰዴ ወረዳ በ3 ክፍለ ጦሮች ጥምረት ታላቅ ጀብድ ተፈጽሟል። በዚህ ታላቅና ታሪካዊ ውጊያ መብረቁ ተፈራ ብርጌድ፣ መዝገቡ ዋለልኝ ብርጌድ፣ መዝገብ ጮቄ ብርጌድ፣ ደጋዳሞት ብርጌድ፣ ደባይ ጮቄ ብርጌድ እና አረንዛው ጎንቻ ብርጌድ በጋራ ታምር ሰርተዋል። በዚህም 73 ክላሽ፣ 28 የሞርተር ቅንቡላ፣ 223 የሞርተር ሽኝ ባሩድ፣ 2 ብሬን፣ 3 ስናይፐር፣ 1 የብሬን አፈሙስ፣ 2620 የብሬን ተተኳሽ፣ 6950 የክላሽ ተተኳሽ፣ 22 ቦምብ፣ 4 መገናኛ፣ 3 ላፕቶፕ፣ 108 የክላሽ ካዝና ከ61 በላይ የሰው ኃይል መማረክ ተችሏል። 17 የፖለቲካ እስረኛ ተለቋል። 1 ብሬንና 1 ስናይፐር ከነተተኳሻቸው ይዘው ግለሰብ ቤት ውስጥ ተደብቀው ከቤት እንዳሉ ተደምስሰዋል። 64 የመከላከያ፣ 29 ሚኒሻ፣ 6 አመራር፣ 4 ፖሊስ በድምሩ 103 የተደመሰሰ ሲሆን በመቶዎች የሚቆጠር ኃይል ቁስለኛ ሆኗል። ጌታ ሰው ውበት የሚባል 1 ክላሽና ስናይፐር በመማረክ ታሪክ ሲሰራ፣ ጠግቤ ሁነኛው የሚባል ጀግናም የድጎ ውጊያ ላይ ብሬን የማረከ ሲሆን በዚህ ውጊያም ብሬን በመማረክ ታሪክ ሰርቷል። በፋኖ በኩል ሁለተኛ የክፍለ ጦር ሰብሳቢ የነበረው ጀነራል መንበሩ ጌታዬ 2 ምሽግ ብቻውን በመቆጣጠርና በመማረክ ፊት ለፊት ተፋልሞ ታሪክ ሰርቶ ተሰውቷል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ አባ ጎስተር ብርጌድና ሶማ ብርጌድ በመድፍ የታገዘ ውጊያ ሲያካሄዱ ውሏል። የአገዛዙ ኃይል በታላቁ ዲማ ጊዮርጊስ፣ አዲስ ዓለም፣ ጎተራና ወይራ ቀበሌ ላይ ባደረጋቸው የውጊያ ሙከራዎች 2 መድፍ፣ ሞርተር፣ ዙ 23 በርካታ ኃይል ከደብረ ማርቆስ ጢቅ የትኖራ ይዞ የመጣ ቢሆንም ትንታጉ የአባ ኮስተር ብርጌድ በዲማ ቅዱስ ጊዮርጊስ ቤተ መስቀል ላይ እንደ ቅጠል ሲያራግፈው ውሏል። አባ ኮስተር ብርጌድ በ3 ቀበሌዎች ባደረገው ውጊያ 80 የጠላት ኃይል ተደምስሷል። 1 መከላከያ ከነሙሉ ትጥቁ ተማርኳል። 1 ኮሪያ ክላሽ፣ 5 የክላሽ ካዝና፣ 2 ቦምብ፣ 460 የክላሽ ጥይት ገቢ ተደርጓል። የብልጽግናው ኃይል 4 አምቡላንስ፣ 1 ኦራል እና 1 አይሱዙ ሙትና ቁስለኛ ይዞ ወደ ደብረ ወርቅ ከተማ ሄዷል። ሻለቃ አወል የሚባል አዋጊም ቆስሏል። በሞትና ጣረሞት ላይ ይገኛል ተብሏል። የአብይ አህመድ የጥፋት ቡድን የዲማ ጊዮርጊስ ገዳም ቤተክርስቲያንን በመድፍ ለመምታት አስቦ የመጣ ቢሆንም ከ27 በላይ የተተኮሰው መድፍ በአየር ላይ ከሽፏል። አባ ኮስተር ብርጌድ በዲማ ከተማ እያካሄደ ያለው ውጊያ እንደቀጠለ ነው። አገዛዙ በእነማይ ወረዳ የትመን ቀጠና የምሪት ቀበሌ ጤናው ሀሳቡ የተባለ የ29 ዓመት ወጣት ረሽን ወጥቷል። በዘመቻ አንድነት በጎጃም ግንባር ብቻ በአንድ ሳምንት ውስጥ ብቻ በወራሪው በብልጽግናው ኃይል ላይ ከፍተኛ ቁሳዊና ሰዋዊ ኪሳራ እንደደረሰ ተነግሯል። በዚህም በአንደኛው አውደ ውጊያ 25 የሰራዊት አባል፣ 49 ክላሽ፣ 2 ስናይፐር፣ 1 ብሬን፣ 1 አብራራውና 3000 ተተኳሽ ተማርኳል። በሁለተኛው አውደ ውጊያ 3 የጠላት የሰራዊት አባል፣ 30 ክላሽ፣ 1500 የክላሽ ተተኳሽ፣ 1000 የብሬን ተተኳሽ በምርኮ ተገኝቷል። በሶስተኛው አውደ ውጊያ 1 የብሬን ሸንሸል፣ 1 የዲሽቃ ሸንሸል፣ 3 ስናይፐር፣ 2 ብሬን፣ ከ68 በላይ ክላሽ፣ 28 የሞርተር ቅንቡላ፣ 4000 የክላሽና የብሬን ተተኳሽ፣ ከ71 በላይ የሰው ኃይል መማረክ ተችሏል። በድምሩ 99 እግረኛ የጠላት ኃይል፣ 147 ክላሽንኮቭ፣ 5 ስናይፐር፣ 3 ብሬን፣ 28 የሞርተር ተተኳሽ፣ 9710 ተተኳሽ ተማርኳል። ከ500 በላይ የመንግስት ጦር ኃይል ተደምስሷል። 86 የሰራዊት አባል በስቡ ማስከዳት ወደ ፋኖ ተቀላቅለዋል ብሏል የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ። የአማራ ህዝብ ትግሉን የሸጠበት ቀን የማይወጣው አደጋ ውስጥ ይገባል ተብሏል። በኢትዮጵያ ታሪክ እንደ መጀመሪያው አብዮት የሚቆጠረውና መሬት ላራሹ ብለው በተነሱ ተማሪዎችና ምሁራን የተቀጣጠለው አመፅ የሀገሪቱን ስርዓት ከኢምፔሪያሊዝም ወደ ሶሻሊዝም ርዕዮተ ዓለም ከለወጠ ግማሽ ምዕት ዓመት ተቆጥሯል። በዚያ ዘመን ተማሪ ያነሳ የነበረውን ጥያቄ ተማሪውን ሊበትን የሚመጣው አድማ መታኝ እንኳን የሚያነሳውን ጥያቄና ሀሳብ ውስጥ ለውስጥ ይጋራው እንደነበር ይነገራል። ለምሳሌ ከ60ዎቹ የተማሪዎች ጥያቄ መካከል የኑሮ ውድነትን ወይም መሬት ላራሹ እንደነበር መጥቀስ ይቻላል። እነዚህን አንስተው ሲታገሉ አድማ በታኙ ፖሊስ ቢሆንም ወታደሩም ይሁን ደህንነቱም ይሁን አርሶ አደር አባት ያለው አሊያም ደግሞ ደሃና ለጥያቄው መነሻ ያለው ነው። ስለዚህም በግላጭም ባይሆን ይደግፈው እንደነበር ይነሳል። ከዚህኛው አመጽ በፊት በየጊዜው በገዢዎች ላይ ይነሱ የነበሩ በጥቂት አካባቢዎች የተወሰኑ መደብ ተኮር ተቃውሞች ነበሩ። ኢትዮጵያ ከ1966 አብዮት በኋላ የተለያዩ በትጥቅ ትግልና በተቃውሞ ጫና የተፈጠሩ ለውጦችን አስተናግዳለች። ከመሬት ባለይዞታነት ቀጥሎ የወቅቱ የትግሉ ማቀጣጠያ የነበረው የብሔር ትግልና ማንነት ተኮር ፖለቲካ
አሁንም ድረስ የሀገሪቱና የፖለቲከኞቿ መጫወቻ ቁልፍ ካርድ ሆኗል። በወቅቱ እልባት ሳይሰጣቸው የቀጠሉ ጥያቄዎች ታጋዮችን ከመንገድ አስወጥተውና በተንኮለኛ የፖለቲካ ቡድኖች ተጠልፈው ለስልጣን ግብዓትነት እንዲውሉም ተደርገዋል። ታጋይና ትግል ከተገፉባቸው የታሪክ ገጠመኞች ውስጥ በጉልህ የሚነሳው የደርግ ዘመን ነው። ከአብዮቱ ማግስት ጀምሮ ከተቃውሞ ነጻ ያልነበረውን ደርግ የመሩት ኮሎኔል መንግስቱ ኃይለማርያም በደርግ እድገት ውስጥ ትልቅ ሚና የነበራቸው ቢሆንም የኮሎኔል አጥናፉ አባተን ያህል ግን አይደለም። ደርግን የወለዱት እናቱም አባቱም ኮሎኔል አጥናፉ አባተ ናቸው። በደርግ ስርዓት መንግስት ውስጥ ግን ከ5 ዓመት በላይ በህይወት እንዲቆዩ አልተፈቀደላቸውም። አብዮት ልጆቿን በላች የተባለው ሆኖ ህዳር 3 ቀን 1970 በዕለተ ቅዳሜ የደርግ ፈጣሪውን ኮሎኔል አጥናፉ አባተ እንዲገደሉ ተደረገ። ትግል እንደሚጠለፍ ታጋይም እንደሚከዳዳ በሁለቱ ኮሎኔሎች በመንግስቱ ኃይለማርያምና አጥናፉ መካከል ተገልጦ ታየ። የሁለቱ የልብ ጓደኝነትና ጉርበትና የባለቤቶቻቸው የውባንቺ ቢሻውና አስናቀሽ ከበደ የጦፈ የእህትነት ፍቅር ከፖለቲካ መንገድ በልጦ ምላጭ ከማሳሳብ አላዳናቸውም። በየሰፈሩና በየጦር ካምፖች የነበረው የልጆቻቸው የጋራ ቡረቃ የአባቶቻቸውን ልብ እንዲራራ አላደረገም። ኮሎኔል መንግስቱ ጓደኛው ጎረቤታቸውና አለቃቸው በነበሩት ሰው ላይ ጨክነው ሞት ፈርደውባቸዋል። ጉዳዩ የፖለቲካ ዓላማ ነውና ለዚህ ሲባል ሰውኛ ግንኙነቱ እንዲሰዋ ሆኗል። የደርግ ሞተር የነበሩት ኮሎኔል አጥናፉ እውነተኛ መስመር እንዲያዙ በማመን በየክፍለ ሀገሩ እየዞሩ የኢትዮጵያ ትቅደም ባንዲራን አድለዋል። የየአካባቢውን የጸጥታ መዋቅርን አደራጅተዋል። በደርግም ውልደትም እድገትም ላይ ቀዳሚው ሰው መሆናቸውን ግን ከሞት አላዳናቸውም። ከሞታቸው ቀድሞ ባሰፈሩት ማስታወሻ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምን ጊዜም እምነቴ ነው ብለዋል። ወለጋ ጊምቢ ወታደር ለማስመረቅ በተጓዙበት ወቅት ጓደኞቻቸውና የስራ ባልደረቦቻቸው እነ ተፈሪ በንቲ፣ ኮሎኔል ሻምበል ሞገስ፣ ሌተናል ኮሎኔል ዳንኤል አስፋውና ሌሎችም ተገድለዋል። ከዚህ በኋላ ይሄ መግደል የትና መቼ እንደሚያበቃ መንግስቱ ኃይለማርያምን በስልክ መጠየቃቸው ጥርስ አስነክሶባቸዋል። ሲመለሱም በመንገድ ላይ ሆነው የተገደልኩ እንደሆን በሚል ባሰፈሩት ማስታወሻ በጎሰኞችና በስልጣን ጥመኞች እንደሚገደሉ አስፍረዋል። እዛው ማስታወሻ ላይ ጭቁኑ የኢትዮጵያ ህዝብ ሆይ እኔ እዚያ ድርሻለሁ፣ ታገልና ራስህን ነጻ አውጣ ብለዋል። እሳቸውም እንዳሉት ተክደው ተገድለዋል። የነበረውን ሁኔታ በተመለከተ በአንድ ወቅት ከቢቢሲ ጋር ቆይታ የነበረው የኮሎኔል አጥናፉ አባተ ልጅ ሱራፌል አጥናፉ አባቱ እኛ ያመጣነው ለውጥ እኮ ሰውን ለመግደል አይደለም ይሉ እንደነበር ተናግሯል። ያስገደለውም ይኸው አቋሙ ነው ብሏል። አሟሟታቸውን በተመለከተም ህዳር 3 ቀን 1970 ዓመተ ምህረት ቅዳሜ ጠዋት ከቤት ሲወጣ እናቴን ካልመጣው የልጆቼን ነገር አደራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ በቢሮ ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ካሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ መገደሉን አወሩ። የመንግስቱ ኃይለማርያም ሚስት ወይዘሮ ባንቺ ቢሻው ጠዋት ለቅሶ መጣች። የእማዬ ወዳጅ ነበረች። ማልቀስ ጀመረች። እናቴ እሷን አቅፋ ባሌን ባልሽ ገደለው እያለች ተያይዘው ተላቀሱ ብሏል። የእነ አጥናፉ አባተ እውነት በሌላ ጮሌዎች ተዳፍኖ በዚህ ሁኔታ እንዲቀበር ተደርጓል። ታጋዩ ከትግሉ መስመር ባይቀርም መታጠፍ የፈለጉ ተከታዮች ከጉዞ ቀድመው ገፉት። ኢህአዴግም እንዲህ ባለ ትግል የመጥለፍ አዙሪት ውስጥ የከረመ ድርጅት ነው። ትግሉን ለሌሎች በመሸጥ የሌላውን ትግል አጭበርብሮ ገዝቶ በመጥለፍ የካበተ ልምድ አለው። የብሔራዊ ድርጅቶች ከነበረው የጫካ ትግል ጀምሮ እስከ ቤተ መንግስት ጉዞ ሌሎችን እየበላ እርስ በርስ እየተናከሰ እንደዘለቀ ይታወቃል። በመንግስትነት ዘመኑም ከዚህኛው ግብሩ ሳይነጥል ቆይቷል። ኢህአዴግ የፖለቲካ ፓርቲዎችን ሙሉ ወይም በከፊል ቁመና እስከ መግዛት የደረሰ ልምድ ነበረው። የ1997 ምርጫ ለዚህ ዋነኛ ማሳያ የሚጠቀስ ነው። በወቅቱ የነበረውን ፖለቲካዊ ሙቀትና ንቃት የመራውን ጠንካራ ፓርቲ ቅንጅት በከፊል ገዝቶ ከመንገዱ ያስወጣው ኢህአዴግ ነው። እነ ብርሃኑ ነጋ ከመለስ ዜናዊ ይልቅ ልደቱ አያሌውም ከበረከት ስምዖን በላይ ብርሃኑን ነጋ ጠላት አድርጎ በውስጣቸው እንዲናቆሩ ማድረግ ችሏል። በኋላም እርስ በርስ አዳክሞ የተነሳበትን አመፅ በመቆጣጠርና አመራሮችን በማሰር ፓርቲውን አክስሞታል። ባለፉት 50 ዓመታት የኢትዮጵያ የፖለቲካ ጠረጴዛ ላይ ስሙ የማይጠፋው ኦነግ ዛሬም ድረስ ለቀጠለበት ውል አልባ መንገድ ምክንያቱ በየጊዜው ትግሉን ለሸቀጥ እያቀረበ መጓዙ ነው። በተለይም በኢህአዴግና በብልጽግና ዘመን የኦነግ የትግል ምሰሶዎች ተደጋግመው ተሽጠዋል። በጸረ ደርግ ዘመንም ጫካ የነበረው ትህነግን አምኖ ለሽግግር መንግስት ምስረታ ትጥቁን አስረክበው ቢቀመጥም ሚናውን በጨረሰ ማግስት ተባሮ ወደ ነበረበት ጫካ ተመልሷል። ትህነግም በእነ አባዱላ ገመዳ በኩል የኦነግን ካርዶች አስይዞ ቀጥሏል። ከዓመታት በኋላ ከረዘመ እንቅልፋቸው የነቁት እነ አባዱላ ገመዳና ግርማ ብሩ እነ
አብይ አህመድና ለማ መገርሳን አንድ እግራቸውን ኢህአዴግ ሌላኛውን ኦነግ ቤት አድርገው ለማቆም ሞክረዋል። በተቃዋሚ ስምም እነ መራራ ጉዲናና በቀለ ገርባን አስቀመጡ። እነ ጀዋር መሐመድን የወጣቱ ትግል ቀያሽ አድርገው ሰሯቸው። ወደ ኤርትራ የዘለቀው የነ ዳውድ ኢብሳና ከማል ገልቹ ቡድንም ወደ ሀገር ቤት ተመልሶ ትግሉን ለእነ አብይ አህመድ አስረከበ። ደስተኛ ያልሆነው የኦነግ ክንፍም ዛሬም ከ50 ዓመት በኋላ ጫካ ነው። የቡድኑ የትግል ዓላማ ግን ሙሉ በሙሉ ተሽጧል። በአማራ ትግል ውስጥ ጋንግሪን የሆነውን ሙትቻውን ብአዴን እንኳን ከ9 ዓመታት በፊት የተጀመረውን ትግል ከወጣቶች ላይ ጠልፎ ቀርጥፎ በልቶታል። አሁናዊ የአማራ ህዝብ ትግል ከነዚህ ልምዶች አንጻር መመዘን ያስፈልጋል። ትግሉ የሚታወቅ ዓላማና ግብ ያለው ህይወት የተገበረበት ደም እየፈሰሰበት የቆመ ነው። የትግል ለጊዜያዊ የስልጣን ሆነ የንዋይ ፍላጎት ሸቀጥነት የማይቀርብ እንደሆነም ይታወቃል። አገዛዙ ትግሉ ከተጀመረበት ጊዜ ጀምሮ በተለያዩ ስልቶች ለመጥለፍ ቢሞክርም አንድም ጊዜ ሊሳካለት አልቻለም። ለዚህም ዋነኛው ምክንያት እየተካሄደ ያለው ትንቅንቅ በግለሰቦች መውጣትና መውረድ ላይ ከመንጠልጠል ተሻግሮ ተቋማዊ ቅርጽ እንዲይዝ መደረጉ ነው። ግለሰቦች በግላዊ ጥቅማቸው ላይ ተመርኩዘው የሚወስኑት ውሳኔ ዋነኛው የህልውና መንገድ እንዳይጎዳ ተደርጎ መቆሙ የመጠለፍ ዕድሉ እንዲጠባ አድርጓል። ከፋኖ መሪዎችም ሆነ አባላት ውስጥ በብልጽግና ተደልሎ ያደረ ባንዳ ቢገኝ እንኳን ወደ ኋላ የሚመለስ ትግል እንዳይኖር ተደርጓል። ሀቀኛ መሪዎች እስከ ትግሉ ፍጻሜ ከመስመራቸው ሳይዛነፉ እንዲቀጥሉ የሚደገፉበት፣ አስመሳይ ታጋዮችም በጊዜ እየተቆረጡ ከትግል ሜዳ የሚወጡበት እውነተኛ ዓለም ሆኗል። በብልጽግናው አገዛዝ ውስጥ ከረብጣ ገንዘቦች እስከ ግዙፍ ስልጣኖች ድረስ የቀረቡ ማማለያዎችን ገፍተው ለህዝባቸው ነጻነት የመነኑ አርበኞች ትግል የሚሸጥ የሚለወጥ አለመሆኑን አስመስክረዋል። አፈሙዙን ብቻ ሳይሆን ከዚያም ባሻገር ያሉ አማራጮችን ሁሉ ለመጠቀም ሲኳትን የነበረው ፋሽስታዊ ስርዓት ለግዢ የዘረጋው እጁ እየተቆረጠ እንዲመለስ ሆኗል። ይህ ትንቅንቅ ከግለሰቦች በላይ ነው፣ የሚታገለውም ህዝብ ነው። የተጀመረው ውጤታማ የነጻነት መንገድ ተጠልፎ በጥቅም ውስጥ ያደረ ገበያ ላይ ከወጣ የሚጠፋው አማራ የሚባል ግዙፍ ህዝብ ነው። የሚጠሉት አረመኔ ገዢዎች የደቂቃ እድሜ ሊሰጡት የማይፈልጉትን ህዝብ እጃቸው ላይ ያገኙት ቀን ይጨርሱታል። ይህ ተራ ሟርት ወይም ግነት አይደለም፣ ይልቁንም ሳይቻላቸው ቀርቶ እንጂ በተግባር ሞክረውት የታየ ነው። ይህ ህዝብ ያለው አንድ ድል ማሸነፍ ብቻ ነው። በዚህ ሀቀኝነት የሚካሄድ ትግል በርካቶች በለጋ እድሜያቸው እየቀጠፈ የተገኘን ድል ማንም ለሽያጭ ሊያቀርበው የሚችልበት እድል የለም። በጎንደር ውስጥ እነ ሀብቴ ወልዴ ባየቀናው እነ ሳሙኤል ባለድል ያቆሙት ትግል ለቋራ ወይም ለአርማጭሆ አርሶ አደር ጋይንት ወይም በለሳ ለሚገኘው ፋኖ እኩል ጉዳዩ ሆኗል። ያቆሙት ሰዎች እንኳን ለመጣል የሞከሩ ቀን ራሳቸው ቀድመው ይወርቃሉ። እነ ዘመነ ካሴ፣ አስረስ ማረና ዝናቡ ልንገረው የገነቡት የጎጃም ትግል ለሞጣውም ለሜጫውም ገበሬ ለዳሞቱም ለደጀኑም ታጋይ እኩል የሚያገባው ሆኗል። የግለሰቦች መሄድ መምጣት የማያጎድለው እንዲሆን አድርገው ራሳቸው ሰርተውታል። በእነ መሪ ወዳጆና ድርሳን ብርሃኔ የዓመታት ልፋት ጠንክሮ የቆመው የወሎ እምቢተኝነት ከመሪዎቹ ትከሻ ወርዶ በእያንዳንዱ ታጋይና በህዝብ ላይ እንዲሆን አድርገውታል። ቦረና ወይም ራያ ያለው አማራ ትግሉ የምሬን ያህል ያገባዋል። የላስታው ወይም የጃማው ጦር ከአበበ ፈንታው እኩል ትግሉ ይመለከተዋል። የነ ደሳለኝ ሲያስብ ሸዋ ትግል ሸዋ ላይ ያላቸው መሪነት በዓላማው ልክ እስከቀጠሉ ድረስ ብቻ እንዲሆን አድርገው ራሳቸው ተክለውታል። ከእውነተኛ መንገዳቸው ወጥተው የተገኙ ቀን ግን የሰሩት ትግል አሳልፈው የማይሰጥ ጀግና በምንጃርም በመንዝም በሁሉም የሸዋ ምድር ተፈጥሯል። ተቋማዊ ግዝፈት ከሁሉም እየበለጠ መሆኑን ለማሳየት እንጂ የግለሰብ አመራሮች ተናጠላዊ ሚና ግን የሚረሳ ለመሆኑን መገንዘብ ይገባል። ከዚህ ባሻገር አስቀድመን በታሪክ ያነሳ ነው የደርግ ዘመን ክስተት በአማራ ትግል ውስጥ እንዳይፈጠር መጠበቅ የእያንዳንዱ አማራ ግዴታ ነው። የአማራን ትግል አመጣው የወለዱና ያሳደጉ ጀግኖች አሁንም ድረስ ከሀቃቸው ሳይጎድሉ የቀጠሉ አርበኞችን የሚበላ የዚህ ዘመን መንግስቱ ኃይለማርያም እንዳይኖር መጠንቀቅ ያስፈልጋል። ብልጽግና እንደ ቡድንም በድርድርና ንግግር ስም ትግሉን ለመግዛት እየሞከረ ነው። እዚህ ላይ የኦነግ ታሪክ በአማራ ፋኖ ላይ እንዳይደገም መስራት ይገባል። በተጠቀሱትም ይሁን በሌሎች መንገዶች መሪዎች እንዳይጠቁና እንዳይጠለፉ ማድረግም ከትውልዱ ይጠበቃል። ትግል አይሸጥም አይለወጥም የሚለው ቃል በመፈክር ብቻ የማይቆምና ጠንካራ ስራ የሚጠይቅ ነው። ዛሬ የተገነባው ግዙፍ ትግል ቀጣይነቱ የሚወሰነው በተከታታይ በሚሰራ ስራ እንጂ በምኞት አይደለም። ትግሉ ፋኖ የማይሸጠው ብልጽግናም የማይገዛው ሆኖ መቀጠል አለበት። የአሜሪካ ጦር በየመን በሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻ ማውደሙን አስታውቋል። በራስ ኢሳ የቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማ
በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችንና ገንዘቦችን ለመገደብ መሆኑ ተገልጿል። ሁቲዎች በጥቃቱ ቢያንስ 33 ሰው መግደላቸውን የገለጹ ሲሆን ከሟቾቹ መካከል በርካታ የሕክምና ባለሙያዎች ይገኙበታል ብለዋል። የሐሙሱ የአየር ጥቃት የተፈጸመው ከአንድ ወር በፊት የአሜሪካ ጦር በሁቲዎች ላይ የሚፈጽመውን ጥቃት ካጠናከረ በኋላ ነው። ሮይተርስ የዜና ወኪል የዩናይትድ ስቴትስ ባለስልጣናት በጥቃቱ ምን ያህል ሰው እንደሞተ ለቀረበላቸው ጥያቄ ወዲያውኑ ምላሽ አለመስጠታቸውን ዘግቧል። በኢራን የሚደገፉት የሁቲ አማጽያን በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን ማጥቃት የጀመሩት የእስራኤልና የጋዛ ጦርነት በጥቅምት 2023 ከጀመረ በኋላ ነው። የሁቲ አማጽያን በፈጸሟቸው ጥቃቶች የንግድ መርከቦች የሰጠሙ ሲሆን በዚህም የተነሳ ብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙ አስገድዷቸዋል። ቀይ ባህር የዓለማችን 15 በመቶ የንግድ መርከቦች የሚመላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ ኢላማዎች ላይ የምትፈጽመውን ጥቃት ጨምራለች። አማጺው ሁቲ ራሱን በኢራን የሚመራው የእስራኤል አሜሪካና ሌሎች ምዕራባውያን ሀገራት ተቃዋሚ ንቅናቄ አካል አድርጎ የሚቆጠር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያን ያለው ድጋፍ በይፋ ገልጿል። የሁቲ አማጽያን ከእስራኤል ጋር ግንኙነት አላቸው ያላቸውን መርከቦች ላይ በቀይ ባህርና በኤደን ባህረ ሰላጤ ላይ ጥቃት እያደረሱ ቆይተዋል። ይህንንም የሚያደርጉት ለፍልስጤም ያላቸውን ድጋፍ ለመግለጽ እንደሆነ ይጠቅሳሉ። በምላሹ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎችን ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን ፈጽመዋል። በአጸፋው የሁቲ አማጽያን ከእነዚህ ሀገራት ጋር ግንኙነት ያላቸው የሌሎች ሀገራት መርከቦችን ኢላማ እያደረጉ ይገኛሉ። ይህ የአማጽያኑ ጥቃት በርካታ የመርከብ ድርጅቶች በዓለም የባህር ንግድ ውስጥ 15 በመቶ ድርሻ ያለውን የቀይ ባህር መስመርን እንዳይጠቀሙ እያስገደዳቸው ነው። የሁቲ አማጽያን ከኢራን የገንዘብ ድጋፍ የሚደረግላቸው ሲሆን በሊባኖስ ውስጥ የሚገኘው የሺያው ታጣቂ ቡድን ሂዝቦላ ጋር ጥብቅ ግንኙነት አላቸው። ሂዝቦላህም ለሁቲ አማጽያን ከአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጠናዎችን መስጠቱን ሽብርተኝነትን የሚዋጋው ዘ ኮምባቲንግ ቴሮሪዝም ሴንተር የተሰኘው የአሜሪካው የምርምር ተቋም አስታውቋል። ሁቲዎች ኢራንን በአጋርነት የማያዩት ሲሆን ሳውዲ አረቢያም የጋራ ጠላታቸው ናት። ኢራን ለሁቲ አማጽያን የጦር መሳሪያ ታቀርባለች የሚሉ ጥርጣሬዎችም ጎልተው ይሰማሉ። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ